በእርግጥ የተጋባን ቀን ቤተሰቦቿ ከልክ ያለፈ ደስታ ሲያሳዩ መጠርጠር ነበረብኝ። እንዴት ቤተሰብ ልጁ ስታገባለት ይደሰታል፣ የእነርሱ ግን ልዩ ነበር። እናትየውማ እግራቸው ላይ ስፕሪንግ አለ እንዴ እስክል ድረስ እየዘለሉ ሰማዩን ሊነኩት ምንም አልቀራቸውም ነበር። በአጠቃላይ ሁኔታቸው እንኳን ወሰደልን አይነት ነበር። ጠርጥር በጣም ከጨፈሩ የሚስት ቤተሰቦች ጠርጥር። እሺ የተጋባን ሰሞን ትኩስ ፍቅራችንን እስክናጣጥም ድረስ ምግብ ውጪ ነበር የምንበላው። ደከመን ሰለቸን ሳንል ለ5 ወር ያህል ውጪ በላን። ከዛሬ ነገ ቤቢዬ የውጭ ምግብ ይበቃናል፣ እኔ ሚስት ቤት አበስልልሃለሁ ትለኛለች እያልኩ በጠብቅም ምንም የለም። ይህ ነገር በዚሁ ከቀጠለ አስጊ ነው አልኩና የኔ ቆንጆ የውጭ ምግብ ቢበቃን አይሻልም? ቤት ኩክ ማድረግ መጀመር አለብን። ኩክ እንደውም ዛሬ ቤት ነው የምንበላው፣ እስቲ ሙያሽን ቀምስልሻለሁ አልኳት። በነገር ፊት እኔን ቀምሰ ጨርሰ ነው ሙያዬን መቅመስ ያማረ ነው ወይስ ገና ካሁኑ ጣም ያለቀብህ አለችኝ። ዝም በይ እስቲ ነገረኛ አልኳትና ሶፋ ላይ የነበረውን ትራስ ወርውሬባት ፓስታ ሰሪልኝ እስቲ ዛሬ በጣም አምሮኛል አልኳት። ውይ አንተ ደግሞ ካልጠፋ ምግብ ፓስታ ያምራል፣ እኔ ደግሞ ሙያዬን የሚፈትን ነገር የምትለኝ መስሉኝ። ለማንኛውም በ5 ደቂቃ ውስጥ ነው ማደርሰው መጣው ብላ ተነሳችና ሙያ ይታያል። ሙያሽን ልናየው ነው እስቲ። ከትንሽ ቆይታ በኋላ ብቅ አለችና ማሬ አለችኝ። ወዬ ፓስታው መረቅ ይኑረው ወይስ ደረቂውን? የመረቅ ፓስታ አለ እንዴ? እንዴ ፓስታ ደግሞ በመረቅና በደረቅ አለው እንዴ? ነው ወይስ ጥብስ ስሪልኝ ያልኩሽ መስሎሽ ነው? አይ እኔማ እየበላ ድንገት ካነቀ መረቁን ፉት ትለዋለ ብዬ ነው፣ ለራስ አስቤ አለችኝ። አሬ ማዕበሉ ይገላል። የሆነ ቀን ደግሞ እንጀራ ልትጋገር ምጣድ ለኩሳ ቤብ አለችኝ። ወዬ እንጀራ የሚጋገረው ክሎክዋይዝ ነው ወይስ አንቲ ክሎክዋይዝ? ወደ ቀኝ ነው ወደ ግራ የሚጋገረው ማለት እኮ ነው። በንዴት ከፈለግሽ ትሪያንግልም አድርገሽ ጋግሪው ታየ። እሱማ የኢሉሚናቲ ምልክት እኮ ነው አለችኝ። አሃ ያሳቀሽ ኢሉሚናቲ ነው። ስንት ጣዕማቸው አልኩ በልቤ።